ሰላም ሰላም ውድ የማርታ ወሬኛው ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለማታውቁኝ ማርታ ወሬኛዋ እባላለሁ። ገና ለመጀመሪያ ጊዜ ነው በቪዲዮ የወጣሁት። በዚህ ቪዲዮ የተለያዩ ነገሮች የተለያዩ ቁም ነገሮች ስለ ውበት፣ ስለ አረብ ሀገር ብዛት፣ ስለ አረብ ሀገር ልጆች ስለ አረብ ሀገር ልጆች፣ ስለ ትኬት፣ ስለ ፓስፖርት፣ ስለ አይዲ ስለተለያዩ ነገሮች እንማማራለን፣ ትምህርት እንወስዳለን። እኔ ካለፍኩት ህይወት የተለያየ ነገር እየተማማርን እንመጣለን። ለማታውቁኝ ማርታ ወሬኛው እባላለሁ። ይሄ ቪዲዮ ከተመቻችሁ ላይክም ሰብስክራይብ ሼር ማድረጋችሁን እንዳትረሱ። ፈቅዳችሁና ወዳችሁ ደግሞ ስለምትከታተሉኝ በጣም 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 አመሰግናለሁ። ለመጀመሪያ ያህል ይሄን ያህል ብዬ ራሴን ካስተዋወቅ ይበቃል። ለመጀመሪያ ጊዜ ነው የመጣሁት። ትንሽ እፈራለሁ። ለካሜራ አዲስ አይደለሁም። ከዚህ ቻናል ግን ለካሜራ አዲስ ነኝ። ገና ወደ ዩቲዩብ መምጣቴ ነው እና ፕሊስ እያበረታታችሁኝ እላለሁ። እስቲ ለመጀመሪያ ጊዜ በመጀመሪያ የቪዲዮ አሰራር ቆይታዬ ምን ይዤላችሁ መጣሁ? ምንድን ነው የምንማረው? ስንቶቻችንን ስለ እንደዚህ አይነት ጉዳይ የምናውቀው? እስቲ የምታውቁት ትኖራላችሁ ብዬ አስባለሁ። አሁን በጣም ሶሻል ሚዲያ ላይ ጥሩ ጥሩ ነገሮች አሉ። ስለ አረብ ሀገር ምንም የማያውቁ ሰዎች አሉ እና በጣም ስለነሱ ትምህርት የሚሰጥ ቻናሎች አሉ እና ታያላችሁ ብዬ አስባለሁ። የማትኩም ከሆነ ደግሞ ተጠቀሙበት። ይሄ ነገር እኔ ተጠቅሜበት ያገኘሁት ነው፣ ውጤትም ያየሁበት ነገር ነው እና እላችኋለሁ ማለት ነው። በመጀመሪያ ሁልጊዜ ሁላችንም ከሀገራችን ወደ አረብ ሀገር የተለያዩ ሀገራት እንሄዳለን። በቃ የተለያዩ ሀገራትን ስደት ባይዘወይ አሜሪካም ሆነ ካናዳም ሆነ ስደት ስደት ነው፣ ምንም ልዩነት የለውም። ግን የሚከፈለን ክፍያና የአኗኗራችን ዘይቤ ይለያያል። ማለት ባደጉ ሀገራት አሁን እንደ አሜሪካ እንደ ካናዳ ምናምን ያደጉ ሀገራት ነው ክፍያቸው ጥሩ ክፍያ ነው፣ በሰዓት ነው የሚከፈላቸው ምናምን፣ አሪፍ ገቢ ያገኛሉ ማለት ነው። አረብ ሀገር ደግሞ እንደምታውቁት ነው ያው ይህም ስደት ሆኖ ግን ደሞዟ አነስተኛ ሆና ለሴቶች ብዙ ጊዜ ተመራጭ ናት አረብ ሀገር ማለት ነው። እና ያው እኔም ያለሁት ስደት ነው ያለሁት ዱባይ ነው የምኖረው ዱባይ ነው ማለት ነው፣ ለስራ ማለት ነው እንጂ ኑሬ እዚህ አይደለም። እግዚአብሔር ፈቅዶ ሀሳቤ ከተሟላ ወደ ሀገር ይገባል ብዬ አስባለሁ ማለት ነው። እና እስቲ ስንቶቻችንን ስለ ኮንትራት የምናውቀው? ኮንትራት ማለት ግዴታ የ2 ዓመት ኮንትራት ነው ማለት ነው። አንድ ሰው ከኢትዮጵያ ወደ አረብ ሀገር ሲመጣ የ2 ዓመት ኮንትራት አለው ማለት ነው። እሱም ግዴታችን ነው ኮንትራት የምንፈራረመው ማለት ነው። 2 ዓመት እዛ ቤት ለመስራታችን ዋስትና የሚሆነን የኮንትራት ፊርማ እንፈራረማለን። እሱም አይዲ ይሰራልናል ማለት ነው፣ እግዚአብሔር ከፈቀደ ማለት ነው። እና አይዲ ከተሰራልን በኋላ ብዙ ሰዎች አንዳንድ ሰዎች ኮንትራታቸው ድጋሚ ሲያልቅ በዛው ይቀጥላሉ ማለት ነው። ያ መሆን የለበትም። 2 ዓመት ስጨርሱ ተመልሳችሁ 2 ዓመት አይደለም መቀጠል ያለባችሁ ማለት ነው። ለምን ግዴታ የሰው ልጅ 2 ዓመት ከሰራ በኋላ ህጉ ምንድን ነው የሚለው? ቤተሰብን የማየት የ2 ወር ፍቃድ አላችሁ ማለት ነው። እሱ ምንድነው ፍቃዱ? መሄድ ከፈለጋችሁ 2 ወር ፍቃድ ትኬት ቆርጠውላችሁ ሰዎቻችሁን ይልኳችኋል፣ እዛ ያላችሁበት አሰሪዎች ማለት ነው። ካልፈለጉ ደግሞ ካንስሌሽን ሰጥቷችሁ ወይም እናንተ እዛ ሆናችሁ ቤት መቀየር የምትፈልጉ ከሆነ ቤት ይቀየርላችኋል። ቤት ደግሞ መቀየር የማትፈልጉ ቤተሰብ ፋሚሊ አይቼ እመጣለሁ ካላችሁ እሰየው፣ እሱ የእናንተ ምርጫ ነው ማለት ነው። ነገር ግን ብዙ ጊዜ 2 ዓመት ስንጨርስ ተመልሰን በዛው ስንቀጥል ማናቸው ናቸው ይሄን ያህል የምታውቁት የትኬት ብር እንደሚሰጥ ማለት ነው። እና ግዴታ 2 ዓመት ጨርሳችሁ ኢትዮጵያ ካልሄዳችሁ እዛው ቤት የምትቀጥሉ ከሆነ እቺ ሴትዮ ወይ ይሄ ሰውዬ አላሳፈራችሁ ማለት ነው። ለምን የግዴታ የትኬት ብር መክፈል አለበት ማለት ነው። ለምን ስላልሄዳችሁ ማለት ነው። ቀድሞ ልትፈራረሙ ስትል እኔ 2 ዓመቴን ጨርሻለሁ፣ ኮንትራቴን ጨርሻለሁ ቢኮዝ አገሬ አልሄድኩም እና ግዴታ የኮንትራት የትኬት ብሬ ስጠኝ፣ እዚሁ ነው እዚህ መሆን ነው የምፈልገው፣ የትኬት ብር ስጠኝ ማለት ይቻላል ማለት ነው። እና ግን በመሀል የ2 ዓመቱን ትኬት ወስዳችሁ በመሀል የሆነ ነገር አፕን ቢያደርግ የሆነ ነገር ቢበላሽ እናንተ ናችሁ በብራችሁ የምትቆርጡት ማለት ነው። ለምን ሰዎቹ እዚህ ጋር አይመለከታቸውም ማለት ነው።
ለምን እንደሆነ ታውቃላችሁ? ኦልሬዲ እናንተ ቅድሚያ የመጀመሪያ የትኬቱን ብር ስጠኝ ስላላችሁ ወስዳችኋል ማለት ነው። እና በዛ መሀል ላይ እግዚአብሔር ብሎ ሰውንንና የሚፈጠረውን ነገር አናቅም። በዛ መሀል ላይ የሆነ ነገር ከተፈጠረ እናንተ ናችሁ ትኬት ቆርጣችሁ የምትሄዱት ማለት ነው። ሲቀጥል ስለ ድካም ዋጋ ታውቃላችሁ ወይ? በእንግሊዝኛ አይዶን ምን እንደሚባል አልቀርም። 2 ዓመት ከሰራችሁ በኋላ የሚሰጥ አድቫንስ አለ ማለት ነው። ለምን ማንኛውም ሰው አረብ ሀገር ሲሰራ 2 ዓመት ከሰራችሁበት በኋላ የ2 ዓመት በደሞዛችሁ ልክ የሚሰጥ ብር አለ ማለት ነው። እሱም ምንድነው? ኦልሬዲ ሀገራችሁ ከሄዳችሁ የትኬት ቆርጦላችሁ ያ ሰው ይሸኛችኋል፣ የማትመለሱ ከሆነ ከካንስሌሽን ጋር ማለት ነው። ደግሞ አረብ ሀገራችን ነው የምንሄደው ከናካቴው አንመጣም ካለች የ2 ዓመት በደሞዛችሁ ልክ ብር ይሰጣል። በቃ በእንግሊዝኛ ስለማላውቀው ነው ስሙን አገልግሎት ወይ ድካም ዋጋ ማለት ነው። ለምን አሁን ለምሳሌ እዛ ቤት 4 ዓመትም ቆያችሁ 2 ዓመትም ቆያችሁ 6 ዓመትም ቆያችሁ በሰራችሁት ልክ ይሰጣችኋል ማለት ነው። ለምን አሁን ለምሳሌ ደሞዛችሁ አንድ ሺህ ብር ከሆነ የ2 ዓመት ስንት አላችሁ ማለት ነው? 2,000 ብር አላችሁ ማለት ነው። ከትኬቱ ውጭ ማለት ነው። ትኬቱ ተቆርጦላችሁ 2,000 ብር ደግሞ ይዛችሁ የምትገቡት ብር ማለት ነው። ገብቷችኋል አይደለ? ያኛውን ይዛችሁ ትሄዳላችሁ ማለት ነው። ሲቀጥል ደግሞ ይሄ ሙሉ በሙሉ ጠርጋችሁ ስትገቡ ከናካቴው ጠቅልላችሁ ስትገቡ ነው የሚሰጣችሁ ማለት ነው። ሲቀጥል ደግሞ ተመልሳችሁ ደግሞ አንሄድም ብላችሁ መጀመሪያ እንደተናገርኩት አንሄድም እኛም እዚህ መሆን የትኬቱን ብር ሰጠን ካላችሁ ያኛው የ2 ዓመቱ ብር እናንተ እስከምትሄዱ ድረስ እዛ ቤት ይቀመጥና ይጠራቀምና አንዳንዱ ሰው ቀድሞ የሚሰጣል የ2 ዓመት፣ አንዳንዱ ሰው ደግሞ አልፈልግም አንዴ ሙሉሽን ስጨርሽ ነው ምናምን ይባልና የሚሰጥ ብር አለ ማለት ነው። እና እንደዛ ነው። ብዙ ሰዎች አንዳንድ ሰዎች ምንም አያውቁም። እኛም መጀመሪያ ጊዜ ስንመጣ ምንም አናውቅም፣ እንሻወዳለን። እኔ አሁን መጀመሪያ ጊዜ ስመጣ የትኬት ብር ምናምን አላውቅም ነበረ ማለት ነው። እና ያው ከምሰማው አንጻር ከማየው አንጻር ከተለያዩ ሰዎች ስግባባ የተለያዩ ሰዎችን ሳዳምጥ ግዴታ ነው የትኬት ብር ቀድሞ ይሰጣል። አልሄድም 2 ዓመት ስጨርሱ አዲስ ኮንትራት ስትፈርሙ ኮንትራቱ ሳትፈርሙ በፊት ለዛ ሰው ማስጠንቀቅ አለባችሁ። እኔ ኮንትራት አልፈርምም። ለምን ኮንትራት ከፈረምኩ ኮንትራት የምፈርመው መጀመሪያ እኔ አገሬ ስላልሆንኩ ያን የትኬቱን ብር ለኔ ስጠኝ፣ ከዛ ኮንትራት ፈርማለሁ ብላችሁ በምትስማሙት ደሞዝ በሚመቻችሁ እንትን ትላላችሁ ማለት ነው። ትቀጥላላችሁ፣ የትኬታችሁን ብርም ትወስዳላችሁ ማለት ነው። እና ለምትፈልጉት አይነት ነገር ታውላላችሁ ማለት ነው። እና እንደዛ ነው። ብዙዎቻችን ይሄን ነገር አናቅም። ብዙዎቻችን እንደዚህ አይነት ነገር አናቅም። ብዙ ጊዜ በቃ እዛ ቤት 6 ዓመትም 7 ዓመትም ከሰራን በሁለት ዓመት ግዴታ ነው የትኬት ብር የመስጠት ማለት ነው። እሱ የእኛ ፍላጎት ነው፣ የሚሄድም ያለሚሄድም ማለት ነው። አንዳንድ ሰው ሙሉ ጠቅሞ የሚሄድ ይፈልጋል። አንዳንዱ ሰው በሁለት ዓመት አንዴ መሄድ የሚፈልግ ሰው አለ ማለት ነው። በ2 ዓመት ካልሄዳችሁ 4 ዓመት ከሰራችሁ እዛ ቤት የመጀመሪያ የ2 ዓመት ትኬት አላችሁ ማለት ነው። በ4ኛ ዓመት ውስጥ ደግሞ አንድ ጊዜ ከተሳፈራችሁ አንዴ ነው የትኬት ብር ያላችሁ ማለት ነው። ግዴታ በአመት አንዴ መሳፈር አለ። እሱ የሰዎቹ ጥሩነት እና የእናንተ ግንኙነት ያላችሁ ግንኙነት ይወስነዋል ማለት ነው። እና እንደዛ ነው። ታውቃላችሁ ብዬ አስባለሁ ስለ እንደዚህ አይነት ነገር። እንደ መጀመሪያ መጠን ካሜራ ላይ ፈርቻለሁ። ሳወራም ደግሞ ትንሽ እፈጥንባችኋለሁ እና ይሄን ደግሞ እየለመድኳችሁ ስመጣ እያስተካከልኩ እመጣለሁ ብዬ አስባለሁ። ለዛሬ ይሄን ካልኳችሁ ይበቃል። ጥያቄ ካላችሁ ኮሜንት አስተያየት መስጠት ከፈለጋችሁ በተለያየ አይነት ቪዲዮ እሰራላችኋለሁ። ሁላችንም ስደት ሀገር እስካለን ድረስ እየተማማረን ከአንዱ ትንሽ አንዱ የተለያየ እውቀት አለን እና የእውቀታችን እየተግባባን ምን እያልን ለነገ ስኬታማ ሰዎች እንሆናለን። የተሻለ ነገር እናፈራለን። በአረብ ሀገር እያለን አንሰቃይም፣ አንታፈንም። ድምፃችን ጎልቶ እንዲወጣልን እናደርጋለን ብዬ አስባለሁ። እያንዳንዳችሁ ስትሰሩ በቃ ይሄን ማወቅ ያለባችሁ ግዴታ ይሄ ነው። 2 ዓመት ሲጨርሱ በኋላ የ2 ዓመት ትኬት ብር ለእናንተ ነው የሚሰጠው። መሄድ ከፈለጋችሁበት ደግሞ መሄድ ትችላላችሁ ማለት ነው። መሄድ ካልፈለጋችሁ ደግሞ ያን የትኬት ብር ይዛችሁ እንደ ማስታወሻነት ነገር ወይም የምትፈልጉትን ነገር ማድረግ ትችላላችሁ ማለት ነው። እና
ሌላ ጊዜ እኔ እነግራቸዋለሁ። እኔ አሁን እዚያ ቤት 4 ዓመት ሆኖኛል። 4 ዓመት ነው የሰራሁት። 4 ዓመት ስሰራ የ2 ዓመቱን ብር ወስጃለሁ። የ2 ዓመቱን ብር ደግሞ ሀገሬ ደርሼ መጥቻለሁ ማለት ነው። እና ምን እንዳደረኩበት ምን እንደሰራሁበት ነግራችኋለሁ። የመጀመሪያ የ2 ወር ቅድመ ክፍያ ሳይሆን የትኬት ብሬ ማለት ነው። እና እላችኋለሁ የእውነት ውሸቴን አይደለም፣ የእውነቴን ነው ያወራሁት ማለት ነው። ብዙዎቹ አያውቁም የትኬት ብር መሰጠት እንዳለበት ማለት ነው። እና የትኬት ብር ተቀበሉ እላለሁ። ይሄ ቪዲዮ ከተመቻችሁ ማርታ ወሬኛውን አበረታቱ እላለሁ። ባይ ባይ፣ ወዳችኋለሁ።